በጉለሌ ክፍለ ከተማ አስተዳደር የገዢ ትርክትን ማስረጽን ዓላማ ያደረገ መግባባትና አብሮነት ለጋራ ህልማችን ስኬት በሚል መሪ ቃል የኪነ ጥበብ ምሽት ተካሄደ። የጉለሌ ክፍለ ከተማ አስተዳደር የገዢ ትርክትን ማስረጽ ዓላማ ያደረገ መግባባትና አብሮነት ለጋራ ህልማችን ስኬት በሚል መሪ ቃል የኪነ ጥበብ ምሽት አካሂዷል። በመርሃ ግብሩ ማስጀመሪያ ላይ የጉለሌ ክፍለ ከተማ አስተዳደር ዋና ሥራ አስፈጻሚ አቶ ወልዴ ወገሴ ባስተላለፉት መልእክት ሀገራዊ ገዢ ትርክቶችን በኪነ ጥበብ በመግለጽ የልማትና መልካም አስተዳደር ሥራዎችን ለማጎልበት አይነተኛ አስተዋጽኦ አለው ያሉ ሲሆን ሁሉም የህብረተሰብ ክፍል ብሔራዊነትን የሚያጎላ ሊያግባቡ የሚችሉ የወል ገዢ ትርክቶችን በማስረጽ የኢትዮጵያ መጻዊ የብልጽግና ጉዞን እውን ለማድረግ በጋራና በአንድነት መስራት ይገባናል ብለዋል። የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ ወይዘሮ ገነት ዋቅጋሪ በበኩላቸው በክፍለ ከተማችን ገዢ ትርክቶችን ለማስረጽ በርካታ ተግባራት እየተከናወኑ እንደሚገኙ ገልጸው የኪነ ጥበብ ምሽቶች በተለያዩ ጊዜያት እየተዘጋጁ የህብረተሰቡን ግንዛቤ ለማስፋት የወል ትርክትን እየገነባን አብሮነትን በማጽናት በእህትማማችነትና በወንድማማችነት መርህ ላይ ቆመን ብልጽግናችንን ማረጋገጥ ይገባናል ብለዋል። የአዲስ አበባ ከተማ ባህል ኪነ ጥበብ ቱሪዝም ቢሮ አማካሪ አቶ አሚ ሙሄ በበኩላቸው የወል ትርክቶችን ለነገ ተስፋችን በሚል ሀሳብ በከተማችን ገዢ ትርክቶች በኪነ ጥበብ ስራዎች በማላቅ የተራራቁ አስተሳሰቦችን በማቀራረብ ነዋሪውን አንድነቱን እንዲያረጋግጥና እንዲያጠናክር በማድረግ በከተማዋ እየተከናወኑ የሚገኙ የልማት ስራዎች ላይ ንቁ ተሳታፊ እንዲሆን ማድረግ ይገባል ብለዋል። የክፍለ ከተማው ባህል ኪነ ጥበብና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ አባይነሽ ቴኔ በበኩላቸው የብልጽግና ጉዞ እውን የጋራ ብሔራዊነት ትኩረትን በማስረጽ ኪነ ጥበብ ድርሻዋ የላቀ በመሆኑ የተለያዩ መድረኮችን በመፍጠር የህብረተሰቡን ግንዛቤ ለማስፋት እየሰራን እንገኛለን ብለዋል። በኪነ ጥበብ ምሽቱ ላይ የሕፃናት ኅብረ ዝማሬ፣ ግጥሞች፣ መነባነብ፣ የሰርከስ ትርኢቶች፣ ጭውውቶችና ልዩ ልዩ የኪነ ጥበብ ሥራዎች ቀርበዋል።